አለምዬ ጀግናዋ እንግዲህ ለፖሊስ ሁሉንም ነገር አሳየችው ማለት ነው። ፖሊሱም በኮምፒውተሩ እንግዲህ እየመረመረ ይገኛል ማለት ነው። ምን አድርገሽ ነው እንደዚህ ያደረገሽ? ምንድነው ጥፋትሽ? ሲላትም ለፖሊሶቹ ሁሉንም ነገር ተናገረች። አለም እኔ ምንም አላጠፋም፣ ነገር ግን የአሰሪዬ የልጇ ሚስት አማቷን ለመግደል በተደጋጋሚ ጊዜ ሙከራ አድርጋለች። እኔ ደግሞ ያንን ነገር እያየው በቃ አልቻልኩም ዝም ማለት። ስለዚህ ሁሉንም ነገር ካሜራ ገጥሜ በካሜራ ቀርጫቸው ነበረ። እናም ያንን ሲያውቁብኝ ጊዜ ነው ያገቱኝ እናትና ልጅ። እኔ ግን እዚህ ጋር ስደርስ እንጂ እዚህ ጋር መሆኔን ነው ራሴን ያወቅኩት እንጂ ከዛ በፊት ምን ይፈጠር ምንም ያወቅኩት ነገር የለም። ስለዚህ እኔ አንድና አንድ አሁንም ነገም የምፈልገው እማዬ ያለ ኃጢአታቸው እንዳይሞቱ ብቻ ነው። እነኚህ ሰዎች በጣም ክፉና ጨካኝ ሰዎች ናቸው። ስለዚህ እኔ ምንም ያደረግኩት ነገር የለም፣ ግን ሰዎችን ሲገሉ ማየት ስላልቻልኩ ብቻ ነው። እናቷ መርዝ ቀመማ ትሰጣታለች። ልጅቷ ከእናቷ ቤት እያመጣች መርዙን ምግብ ውስጥ ጨምራ ስንት ጊዜ ሴትይቱን ፌንት ነቀሉ። ነገር ግን ያም አልበቃ ብሏት ብዙ ነገር አድርጋለች። ከዚህ በኋላ ግን እያየው ዝም ማለቱ ስለከበደኝ ነው ካሜራ ቀርጬ ሶሻል ሚዲያ ላይ ልለቀው ስል እነሱም ነቁብኝና ይኸው አግተው እዚህ አመጡኝ። ስለዚህ ከዚህ በኋላ አሁን ድርሻው የእናንተ ነው። እኔ ማድረግ ያለብኝን ሁሉ ነገር አድርጌያለሁ አለች። ከዛም እንዴት ማለቴ አንድ ህግ ባለበት ሀገር ላይ ይሄን ያክል ጭካኔ ለምን አስፈለገ? ቆይ ችግራቸው ምንድን ነው? እሱ ችግራቸውማ እሳቸውን ገለው ከዛ በኋላ ደግሞ እናቲቱ ሲሞቱ ልጁንም ለመግደል ነው። ልጁን ከገደለች በኋላ ቤቱን ንብረቱን በራሷ ስም ለማዞር ብቻ ነው ሀሳቧ እንጂ ባልየውን ወዳደ ወይ የሆነ ነገር ፈልጋ አይደለም። በጭራሽ እነሱ ጥቅም ብቻ ነው የሚፈልጉት። ስለዚህ እኔ ደግሞ ይሄንን ነገር እያየሁ መቋቋም አልቻልኩም። ይኸው ግን መጨረሻዬ ይሄ የሆነ እድሜ ለጓደኛዬ። ይሄንን ነገርም ወደ እናንተ እሷ ባታደርስ ኖሮ አሁንም እኔ ላይ ከባድ ችግር ይፈጠርብኝ ነበረ አለች ማለት ነው። በጣም ያሳዝናል። አሁን ከዚች ጋር እንድትወጪ ትደረጊያለሽ። አንቺ ጀግንነትሽ ሳይመሰገን አይታለፍም። ስለዚህ ስለ ሁሉም ነገር እናመሰግናለን። ይሄን የመሰለ መረጃ ስለሰጠሽን አላት ፖሊሱ። እሷም ደግሞ እኔ ምንም አልፈልግም፣ እኔ ብታገትም ችግር የለብኝም፣ ግን አሁንም እማዬ ህይወታቸው አደጋ ላይ ነው ያለው። አሁንማ እኔን እዚህ አግተውኝ ይሄኔ ምን እንዳደረጓትም አላውቅም። በቃ እሳቸው ደም ግፊት አለባቸው፣ ስኳር አለባቸው፣ እራሳቸውን እንኳን መከላከል አይችሉም። ልጃቸው እንደሆነ እሳቸው እናቱ ላይ ነው እንጂ አሁን የሚከፍተው ሚስቴ እንደዚህ አታደርግም፣ ለሚስቴ ያለች ጥላቻ ቀን ከቀን እየጨመረ ነው እማዬ እያለ እናቱ ላይ አፉን ይከፍታል እንጂ ጭራሽ ለእናቱ እንኳን ምንም ነገር አያግዝም እያለች እንግዲህ ለፖሊሶቹ ቃል በቃል ተናገረች አለምዬ ማለት ነው። ፖሊሶቹም በጣም ይገርማል። ከእናት ሚስት በለጠች ማለት ነው እንዴ ብለው ዶክተሩ ማነው ፖሊሱ አንገቱን አነቃነቀ። ከዛ አንቺ ምንም አታስቢ፣ አንቺም ከዚህ ጋር ተወጫለሽ። እናንተስ ለምንድን ነው ያገታችኋት? እኛማ ታዘን ነው፣ ገንዘብ ተከፍሎን ነው። እናንተ ቅጣት እንደሚፈጸምባችሁ አታውቁም? እናንተ እኮ ወንጀለኞች ናችሁ። እኛ ምንም የምናውቀው ጉዳይ አለ? አግቷት ተባልን አመጣናት እዚህ ጋር። እኔ ስለምን እንደታገተች እንኳን አላውቅም። ነገር ግን ከዛ ከታገተችበት በኋላ ልጅቷ ራሷን ከደነዘዘችበት ስትነቃ ነው ሁሉንም ነገር የነገረችን። እናም መረጃውን የያዘው ስልክ እኔ ጋ ነው ያለው። አለም ለእኔ ሰጥታኛለች። እሷ እጅ ላይ ከታየ እሷ ስለምትቀበላት ለእኔ ሰጥታኛለች ስልኩን። ለዛም ነው አለ ማለት ነው። ከዛ በኋላ እናንተ ራሱ በጣም ትገርማላችሁ። በእውነት ጥሩዎች ናችሁ ሳያችሁ። በዛሬ ጊዜ እንደዚህ የሚያደርግ የለም አሳልፎ የሚሰጥ እንጂ። ግን ሴትዮዋ ምን አይነት ነች? ከዛም ፎቶዋን አሳዩ። አሁን የእሷ ነገር ቀላል ነው። እኛ እዚህ ተደብቀን እንጠብቃታለን። ትመጣለች አይደለም እዚህ፣ ወይም ደውሉላት እዚህ እንድትመጣ አድርጉ ተባለ። እንግዲህ የወዲት እናት እዛ ጋር ቆንበስ ቀና እያለች መጣች ማለት ነው። ከዛም ስትመጣ እችን አሁንም
ምግብ ሰጣችኋት እንዴ አለች። ኧረ ከእርሶ ትእዛዝ ውጪማ እኛ ምንም ነገር እኮ ማድረግ አንችልም። እርሶ ስጧት ካላችሁ እንስጣለን እንጂ በእኛ ፍቃድ እኮ የሚሆን ነገር የለም አሉ አውቀው። እነሱ ግን እሷ እንደዛ አስፈራርታት ስትሄድ አጋቾቹ ላለ ምግብም ውሃም ይሰጧታል። ለፖሊሱ ሁሉንም ነገር ነገሩት። ከዛ ፖሊሱ በጣም ይገርማል፣ እውነት ምን አይነት ጭካኔ ነው? አንቺ መርዙን ያስቀመጠችበትን ታውቂያለሽ? አዎ አውቃለሁ። እንደውም እሷ ካስቀመጠችበት እኔ ካሜራ ኩሽና ውስጥና ሳሎን ነበር ያስቀመጥኩትኝ። ከዛም ያ ካሜራ ኩሽና ውስጥ ያለው ካሜራ መድኃኒቱን ኬቱ ጋር አንስታ ምግቡ ላይ እንደምትጨምር ቦታውን አይቼው መድኃኒቱን ከዛ ጋር አንስቸዋለሁ። እናም ሁሉም መረጃ እጄ ላይ አለ አለች አለም። በጣም ይገርማል። ቆይ ለምን እንደዚህ ማድረግ አስፈለገ? ችግሯ ምንድን ነው? ራስ ወዳድ ስለሆኑ እማዬን ከፍ ዝቅ እያደረጉ ነው የሚሰድቧቸው። በጣም ልጃቸው እንኳን ሊረዳቸው አልቻለም። ሚስቴ እንደዚህ አታደርግም፣ ባለፈም በስህተት አድርጋ በድላሽ ሊሆን ይችላል፣ ለሱም ደግሞ ይቅርታ ጠይቃሻለች። እማዬ አንቺ ሚስቴን ስለማትወጃት ነው ሁልጊዜ ጥላቻ የሚያድርብሽ ሚስቴ ላይ እያለ እናቱን ከፍ ዝቅ እያደረገ ከሚስቱ ጋር እየተደረበ እናቱን እያሰቃያት ይገኛል። እሱም ራሱ የሆነ ሴት አውል ነው። ከዛ የእሱን ስልክ አለሽ አላት። አዎ አለኝ። ከዛም እንግዲህ ወንድዬ ጋም ተደወለ። ከዛ ፖሊሶች ነን እንፈልጋለን ተባለ። ፖሊሶቹ ጋር ሄደ ማለት ነው። እሱም እንግዲህ እውነታውን ሲያውቅ ዩዲትን ምን እንደሚያደርጋት በዛ ላይ አርግዣለሁ፣ አስወጣዋለሁ፣ እገለዋለሁ እያለች የውሸት ናዳዋን እየደረደረች ትገኛለች። እሱም ደግሞ እንደዛማ አይሆንም፣ እንዴት ልጅ እንደምወድ ታውቂያለሽ እንዴ? ለልጅ ያለኝን ጉጉት እያወቅሽ እገላለሁ ትያለሽ እንዴ? ከእናት ደስታ አይበልጥም። እናት የኔ ማርገዝ አላስደሰታትም። ስለዚህ ሕፃኑን ገድዬ እሷ ደስተኛ እንድትመሆን ነው የምፈልገው እያለች እያስመሰለኝ ትገኛለች። በጭራሽ አላረገዘችም ሲጀምር ማለት ነው። ይሄንን ነገር ደግሞ አለማርገዟን ፀሐይ ሰምታ ለዚህ ለወንድዬ እናት ነግራቸዋለች። ከዛም እንግዲህ አለምዬ ለፖሊሱ ዝርዝር አድርጋ አንድም ነገር ሳይቀር ሁሉንም ነገር ተናገረች፣ እየተሰማትን በሙሉ። ከዛም ሴትዮዋ እንግዲህ ያንን የጃርት እንትን ምንድን ነው የሚባለው ጸጉሯን ላው ላይ ከምራ መታ የፈጣሪ ያለ ይሄን ነገር እንደው እኔ በነጻ ቢሰጡኝም ራሱ ጭንቅላት ይላል አደረገው። እውነቴን ነው የምላችሁና ይሄ ዊግ የሚባል ነገር እሱን ጸጉሯ ላይ ቆልላ ከዛም መነጽሩን አድርጋ እንግዲህ እንደለመደችው አለም ላይ ልታፈይዝባት መጣች። ፖሊሶቹ ግን ሌላኛው ክፍል ውስጥ ተደብቀው እየጠበቋት ነበረ። እንግዲህ እነሱን ስታይ እኔ አልፈራም፣ እድሜ ለገንዘቤ፣ ገንዘብ ካለ በሰማይ መንገድ አለ፣ ዛሬ ብታሰር ነገ እወጣለሁ እያለች እንግዲህ ስታሾፍ ፖሊሶቹ ከኋላ መጡና ሲሉ ዞር ስትል ፖሊሶች ናቸው። ከዛም ደነገጠችና እናንተ ምንድን ነው ስትል አረኛም አናውቅም አሏት። አውቀው አጋቾቹ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለሁ ደህና ነኝ። እንግዲህ በመጨረሻም አለምዬ ፖሊሶች እዛ የታገተችበት ቦታ እንዲመጡ አደረገች። ሎኬሽን ተሰጣቸውና ፀሐይ ሆነች ጀግና ናት። ብታባረረኝ ለምን ዛሬው ነው አልወጣም ከዛ ቤት። አንቺ ጓደኛዬ እህቴ እየተሰቃየሽማ እያየው ዝም አልልም። እዚህ ነገር ውስጥ ሁለታችን የገባንበት፣ ስለዚህ ሁለታችንም ጥያቄ የሚቀርብብን። ስለዚህ እኔም የማውቀውን ሁሉንም ነገር እናገራለሁ፣ አንቺም ተናገሪ አለቻት። አለምን እናገራለሁ። ከዛ በኋላ እባክሽን አባዬ ውሃ ጠማኝ፣ ውሃ ልጠጣ ስትላት እስቲ ውሃ አምጡላት፣ ውሃ ጥምና ረሃብ ክፉ ነው፣ ውሃ አምጡላት፣ እኔ እንደሷ ክፉ አይደለሁም አለች። ከዛም ውሃ ሲመጣላት ለልጅቱ ከልጁ ላይ ተቀበለች እና ውሃውን ድፍት ተደረገችው። በጣም የክፋት ጥግ። እኔ ምን እንደሚያስተምር እንኳ አላውቅም። ድራማ በእውነት ለመናገር እናትን የሚያሰቃይ ድራማ፣ ኧረ ይደብራል። ከዛ በኋላ እንግዲህ ሴትይቱ ዞር ስትል ፖሊሶች ናቸው። እንዴ ምንድን ነው ነገሩ? እናንተ ተሻርካች ተስማምታችሁ ላይ ቁማር የምትጫወቱት እንዴ አለች አጋቾቹን። አረ እኛ እመቤቴ፣ እኛ ምንም የምናውቀው ነገር የለም፣ እኛም ያየናቸው እዚህ ነው፣ ማን ጠቁሟቸው ወደዚህ እንደመጡ አናቅም አሉ። ከዛ በኋላ እነሱ ሁሉንም ነገር ያውቃሉ። ሁሉንም ነገር በቅንብር ነው ያደረጉት። ከዛ በጣም ደነገጠች። የምታረገው ነገር ጠፋባት።
እንግዲህ እድሜ ለገንዘቤ። እኔ ዛሬ ብታሰር ነገ እወጣለሁ። ገንዘቤ ይጨነቅ። ገንዘብ የሌለው እንዳንቺ አይነቱ አመዳህም ደሃማ እሱ ነው እንጂ ሞጫ ቀዳዳ የሚያጣው። እኔ እድሜ ለገንዘቤ ዛሬ ብታሰር ነገ እወጣለሁ እያለች እንግዲህ ሙድ ስትይዝ፣ ከዛ በኋላ እንግዲህ ፖሊሶቹ ለጥያቄ ትፈለጊያለሽ፣ አሁን ወደ ጣቢያ መሄድ እንችላለን እንዴ? ምን አድርጌ? ምን ነው ፖሊስ አልፈራም ስትይ አልነበር እንዴ? ፈራሽ እንዴ አላትና እያሾፈባት፣ አረ አልፈራም፣ እኔ ሰው ፈርቼ አላውቅም፣ አከብራለሁ እንጂ። አይ ምነው ተንተባተብሽ ብዬ ነው አለቻት። ከዛ በኋላ እኔ ምንም አላደረኩም፣ ምንም የማውቀው ጉዳይም የለም። ለማንኛውም አሁን እችን ልጅ ምን አድርገሻት ነው እዚህ ጋር እንደዚህ ጠፍረሽ አስቀምጥሻት? ምንድን ነው ያደረገችሽ ሲላትም፣ ያደረገችውንማ እራሷ ትናገራለች፣ እኔ ለምን መናገር ይጠበቅብኛል አለችው ለፖሊሱ። እመቤቴ የጠየቅነው አንቺን ነው፣ እሷም የተጠየቀችውን ነገር መልሳለች። ስለዚህ እኛ አሁን አንቺን እየጠየቅንሽ ነው ያለነው አላት። ከዛ በኋላ እሺ እሷ እዚህ ጋር ያገትኳት እኔ ነኝ። የታገተችበት ምክንያትም ደግሞ ልጄን ካሜራ ቀርጻ ቪዲዮ ቀርጻ ሶሻል ሚዲያ ላይ አሳልፋ ልትሰጥብኝ ስትል ነው ያገትኳት እኮ። በምን ምክንያት ልጅሽ የታገተችው? በምን ምክንያት በምን ጥፋት ነው አላት። ከዛ እሱ ታሪኩ ብዙ ነው እኮ ተናገሪያ፣ እኛም ጊዜ ሰጥተንሻል ተናገሪ። ከዛም ልጄ እያለች ልጄ እኔ እነግራቸዋለሁ ፖሊሶች። አይ እሷ ነች መናገር ያለባት። ለምንድን ነው አግታ እዚህ ያመጣችሽ? ከዛም ፖሊሱ አለም ላይ ኮስተር ሲልባት፣ ሴትዮዋ ሳትወድ በግዷ ይሄ ነገር ወንጀል እንደሆነ አታውቂም ነበር ወይስ አውቀሽ ነው ሲላት፣ አውቃለሁ ወንጀል እንደሆነ፣ ግን ሴትዮዋ የሚገባት ይሄ ስለሆነ ነው ብዬ ነው። ማለት የሚገባት ይሄ ነው፣ ሰው መግደል ነው አንተንም ማለት ጀግንነት ማለት እንዴት እንደዚህ ታደርጊያለሽ? ሲሆን ልጅሽ ጥፋት ስታጠፋ ከጥፋቷ መመለስ ነበረብሽ እንጂ ጭራሽ አንቺም ነገሮቹን አባብሰሽ የሰው ሰው ልትገይ ሞከርሽ። ከዛ ፖሊሶቹ እንዳልሆነ በጣም ተቆጡ። ከዛ ምን ትናገር ታዲያ? ምላሷ ሁሉ ተሳሰረባት ማለት ነው። እንግዲህ በመጨረሻም ያው ሄዳለች።